በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃናት ቆሞስ አባ ማርቆስ የዚህ ታላቅ ደብር አስተዳዳሪ፣ ክቡር አባታችን መላከ ሰላም ቆሞስ አባ ክንፈ ሚካኤል፣ ላይካነ ምስጢር ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በየቤታችሁ ሆናችሁ ይህንን የምትከታተሉ ሁሉ እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር አምላካችን ለዚህ ሰዓትና ለዚህ ደቂቃ ስላደረሰን ስሙ የከበረ የተመሰገነ ይሁን። እንግዲህ ለአጭር ደቂቃ ያክል ለትንሽ ደቂቃ ዛሬ የተነበበውን ንባብ ቅድም ያልሰማችሁ ሰዎች ካላችሁ ለትንሽ ደቂቃ መልሼ አነበዋለሁ። ዛሬ በአምስተኛ ሳምንት ቅዱስ አውግስጢኖስ እንደሚለው የዛሬ ቅዱስ ዮሐንስ ራሱ እንደነገረን ዛሬ የሶስተኛ ቀን መገለጥ ወይም ደግሞ ዛሬ በአምስተኛ ቀን የምናነበው የዮሐንስ ወንጌል የመጨረሻው ምዕራፍ 21 ከቁጥር 1 እስከ 15 ያለው ቃል ክርስቶስ በጥብርያዶስ ባህር አጠገብ ለሐዋርያቱ እንደተገለጠ እና ቅዱስ ዮሐንስ እንደገለጠልን ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ፣ ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስም ልጆች ከደቀ መዛሙርቱም ሌሎች ሁሉ በአንድነት ነበሩ። ስምዖን ጴጥሮስ ዓሣ ላጠምድ እሄዳለሁ አላቸው። እርሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባሕር ዳር ቆሞ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙትማላችሁ አላቸው። ስለዚህ ጣሉት። በዚያም ጊዜ ከዓሣው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ የወደው የነበረ ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህም ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባሕር ራሱን ጣለ። ሌሎች ደቀ መዛሙርት ግን ከምድር ሁሉ 200 ክንድ ያክል እጅግ አልራቁም ነበርና ዓሣ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና ዓሣ በላዩ ተቀምጦ እንጀራም አዩ። ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ ዓሦች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንንም ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሎ አላቸው። ከደቀ መዛሙርቱ አንዱስ እንኳ አንተ ማነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራውን አንስቶ ሰጣቸው፣ እንዲሁም ዓሣውን። ኢየሱስ ከሙታን ከተነሳ በኋላ ደቀ መዛሙርቱ ሲገለጥ ይህ ሦስተኛው ጊዜ ነበረ። አምላካችን እግዚአብሔር ስለ ቃሉ ስሙ የከበረ የተመሰገነ ይሁን። እንግዲህ በዚህ በትንሣኤ ዕለታት የምናነባቸው ንባባት ወይም ደግሞ ቤተ ክርስቲያናችን እንድናስብ የምታዘን ንባባት ሁሉ ጌታችን ሲገለጥ እንደገና ደግሞ ሐዋርያቱ ሳያውቁት እሱ ደግሞ መልሶ ሲያበላቸው፣ ሁለተኛ ነገር ደግሞ እንዲሁ የምናየው ነገር ጌታችን ሲገለጥ ለሐዋርያቱ ሲገለጥ እንደው እንደ ድሮ እንደፈለጉ አያገኙትም። ሐዋርያት ክርስቶስን የሚያገኙት እሱ ሲፈልግና እሱ ራሱ በፈቀደ ጊዜ ሲገለጥላቸው ነው የሚያገኙት እንጂ ለምሳሌ አሁን በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ ክርስቶስን ፈልጎ በማታ ፈልጎት መጥቷል፣ አግኝቶታል። ሌሎችም እንዲህ ያደርጉ ነበር። በሽተኞች በየመንገድ እየመጡ እየፈለጉ ያገኙት ነበር ክርስቶስን። አሁን ግን እንደዚህ አይደለም። ከተነሳ በኋላ እሱ ሲፈልግ፣ እሱ እምነታቸውን ሊያጸና፣ እሱ ለምክንያት መገለጥ ሲፈልግ ይገለጣል። የዛኔ ይታያቸዋል። ለዚህ ነው ቅዱስ ዮሐንስም ሲነግረን ተገለጠላቸው ብሎ የሚናገረው። አገኙት አይደለም፣ ተገለጠላቸው። ስለዚህ የሚገለጥላቸው እርሱ ባወቀ በፈቀደ ጊዜ ማለት ነው። እና ሁለተኛውና ዋናው ነጥብ ደግሞ እነዚህ ትንሣኤ የምናከብርበት 50 ቀኑን በሙሉ የምናከብርበት ምክንያት እነዚህም ንባባት የሚገልጡልን
ቤተ ክርስቲያናችን የተመሰረተችበት ክርስቶስ ከተነሳ በኋላ ቤተ ክርስቲያንን ያቀናበት የመሰረተበት ዕለታት ናቸው እና እነዚህ እንደምናየው ከዚህም ንባብ የሐዋርያቱን እምነት በማጽናት ስርዓተ ቁርባንን ስርዓተ ቅዳሴን የሰራልን በዚህ ጊዜ ነው። የኦሪቱን መስዋዕት አሳልፎ ስጋውን ደሙን እሱ እንደሆነ አማናዊ መስዋዕት በዕለተ ሐሙስ ያንን አሳየን። በበዓለ ሐምሳው ደግሞ ቅዳሴን ራሱ ሰራልን። ቅዳሴን ስርዓተ ቅዳሴን ባለፈው በኤማሁስ መንገደኞች እንዳነበብ ነው መጻሕፍትን አንብቦ ህብስቱን ቆርሶ ቅዳሴን ስርዓተ ቅዳሴን ያስጀመረበት በይፋ ቤተክርስቲያንን ያስጀመረበት ዕለታት ናቸውና ቤተክርስቲያን ደግሞ ያለ ካህናት አትሆንም። ካህናት መሰረቶቿ ናቸው። ምንም እንኳን አካሏ ክርስቶስ ቢሆን እሷ ማነው ራስ ክርስቶስ እሷ አካል ብትሆንም ካህናት ግን ለቤተክርስቲያን መሰረት ናቸውና ክርስቶስም ከየት ጀመረ? ካህናትን ከማጽናት። ካህናት የተባሉ እነዚህ ሐዋርያትን እነሱን አጽንቶ የእነሱን እምነት ሙሉ አድርጎ ነው የሰደዳቸው እንጂ ዝም ብሎ ግማሽ በተጠራጠረ ልቦና ግማሽ ደግሞ ባመነ አይደለም የሰደዳቸው። እየታየ እየተገለጠ እምነታቸውን አጽንቶ ሰደዳቸው ማለት ነው። እና እንግዲህ የዛሬውን ንባብ ለማየት ያክል እንደው ንባቡን ስናነበው ክርስቶስ ከመገለጡ በፊት ሐዋርያት ምን እያደረጉ ነበር? ሐዋርያት አሳ እያጠመዱ ነበር አይደል? ሐዋርያት አሳ እያጠመዱ ነበርና እንደው አንዳንድ ሰው ምን አይነት ጥያቄ ያነሳል? እንደው ሐዋርያት እንደው 3 ዓመት የተማሩትን ከሱ ጋር አብሮ የተከታተሉትን እንደው ረስተው ወደ ቀድሞ ስራቸው ገቡ እንደ ጭራሽ ትተውት የሚሉ የሚያነሱ ሰዎች አሉ። ግን ይህ አይደለም። ሐዋርያት እነሱ እንደው በአጣብቂኝ ሁኔታ ውስጥ ነበር የነበሩት። የመጀመሪያው ሽሽት ውስጥ ነበሩ። ክርስቶስ ከተሰቀለ በኋላ ፍርሃት ውጧቸው ነበረ። መጀመሪያ እንደው የሚለው ክርስቶስ ከተሰቀለ ከሞተ በኋላ ከተነሳ በኋላ ከዛ በኋላ ያሉ ጊዜያት መንፈስ ቅዱስ እስኪመጣላቸው ድረስ በፍርሃት ውስጥ ነበሩ። ፍጹም ፍርሃት ውስጥ አይሁድ የክርስቶስ ዕጣ ለእነሱ የሚደርሳቸው መስሏቸው እነሱም በዛ ፍርሃት ውስጥ ነበሩ። ሁለተኛ ነገር ደግሞ ክርስቶስ ገና ባርኮ ሁሩ ወመሃሩ ብሎ ሂዱና ዓለምን ሁሉ አስተምሩ በአብ ስም በወልድ ስም በመንፈስ ቅዱስ ስም ዓለምን ሁሉ አጥምቁት ብሎ ገና አላካቸው። መንፈስ ቅዱስንም አልሰጣቸውም ገና እና በዚህ መሀል እያሉ ሐዋርያት ወደ ኃጢአት ሳይሆን የተመለሱት ወደ ቀድሞ ሙያቸው አሳን ማጥመድ። አሳን አጥምደው እንደው የሚበሉት እንዲያገኙ በድብቅ ውስጥ ያሉ ስለሆኑ የሚበሉት እንዲያገኙ ዛሬ 7 ሐዋርያት ወጥተው ከሌሎች ተለይተው አሳን ለማጥመድ ወጡ ማለት ነው። እና ሐዋርያት አሳን ማጥመድ እንጂ ሌላ ወደ ክፉ ስራ አልተመለሱም። ለምሳሌ ቅዱስ ጎርጎርዮስ ምን ይላል? ሐዋርያት ወደ አሳ ማጥመድ ሙያቸው ተመለሱ እንጂ እንደው ቅዱስ ማቴዎስ እኔ ቀራጭ ነበርኩና ብሎ ወደ ቀራጭነት አልተመለሰም። የተመለሱት ወደ አሳ ማጥመድ ነው። እና አሳ አጥምዶ መብላት ወይም ደግሞ ወደ ድሮ ሙያቸው መመለስ እነሱን አያስኮናቸውም። ገና ጉዟቸው ወይም ደግሞ ገና ስብከታቸው ገና አልተጀመረም። መንፈስ ቅዱስ መጥቶ ምን አላላቸው? አላጸናቸውም ማለት ነው። እና ለዚህ ነው ሐዋርያት ወደ አሳ ማጥመድ ተመልሰው አሳውን ዛሬ አጥምደው እንደገና ደግሞ ክርስቶስ ጋር የሚገናኙት ማለት ነው። እና አሳ ማጥመድ እንደው ሐዋርያት አሳን ሲያጠምዱ ይሄ መጀመሪያቸው አይደለም። ሐዋርያት አሳን ሲያጠምዱ ይሄ መጀመሪያቸው አይደለም። ግን እዚህ ጋር ዛሬ ያጠመዱት በዮሐንስ ወንጌል ምዕራፍ 1 ላይ ያጠመዱት አሳ ማጥመድ ግን እንደው ከሁሉም የተለየ ነው። ከሁሉም የተለየ ነው። አባቶቻችን ሊቃውንት ዛሬ ክርስቶስ ለሐዋርያት በሙሉ ቃል ኪዳን የገባላቸውን በሙሉ አሳ ሲያጠምዱ ዛሬ የዛን ጊዜ ቃል ኪዳን ሁሉ ፈጸመላቸው ብለው አባቶቻችን ይነግሩናል። እና ሐዋርያት አሳ ሲያጠምዱ ለምሳሌ ክርስቶስ የመረጣቸው ሰሞን በሉቃስ ወንጌል ምዕራፍ 5 ላይ ሐዋርያቱ አሳን ሲያጠምዱ እንዴት ነበር ያጠመዱት? አሳን ሲያጠምዱ የዛን ጊዜ ባጠመዱ ጊዜ ምን አላቸው ክርስቶስ? ክርስቶስ የት ነበር የዛን ጊዜ ሲያጠምዱ? አብሯቸው ነበር። አብሯቸው ከታንኳ ውስጥ ነበረ አሳውን ሲያጠምዱ። እንደገና ደግሞ አሳውን አጥምደው የዛን ጊዜ ምንድን የሆነው? አንደኛ ነገር ጣሉት ብሎ ወደ አሳውን መረቡን ሲያስጥላቸው በሉቃስ ወንጌል ምዕራፍ 5 ላይ አሳውን ይዘው ሲያወጡ ወዴት ነው ጣሉ ያላቸው? ወዴትም አላላቸው። ወደ ግራም ወደ ቀኝም ጣሉ አላላቸው ክርስቶስ የዛን ጊዜ አሳውን ሲያስጥላቸው። አሁን ግን ከትንሣኤው በኋላ ክርስቶስ አሳውን ሲያስጥላቸው ወዴት ጣሉት አላቸው? ወደ ቀኝ ጣሉት አላቸው። ወደ ቀኝ ጣሉት። ወደ ቀኝ ሲጥሉትም ይሄንን ሲናገር ነው የዛን ጊዜ
አሳ ያጠመዱት በሉቃስ ወንጌል ምዕራፍ 5 ላይ ያጠመዱት አሳ ያን ጊዜ የነሱ የስብከታቸው ምሳሌ ነው። ሐዋርያት በስብከታቸው ሲሰብኩ ብዙ ምዕመናን ይቀበላሉ። ብዙ ምዕመናን ይመጣሉ ወደ እነሱ ስብከታቸው። ሐዋርያት ያልደረሱበት ዓለም የለም። በእነሱ ስብከት ብዙ ምዕመናን ወደ ቤተክርስቲያን መጡ። ግን እነዛ በሙሉ ምዕመናን ግን ኢየሩሳሌም የምትገኘው የሰማያዊት ኢየሩሳሌም በመንግሥተ ሰማያት የሚገኙ ምዕመናን አይደሉም። ከመካከላቸው ተኩላዎች አሉ። ከመካከላቸው የበግ ለምድ የለበሱ ተኩላዎች አሉ። ከመካከላቸው ጽድቅንና ኃጢአትን እየቀላቀሉ የሚሰሩ ክርስቲያኖች አሉ። ለዛ ነው ክርስቶስ ሲጥሉ ወዴት ነው ያላቸው? ወደ ግራ ወደ ቀኝም አላላቸው፣ ዝም ብለው ጣሉት። ከዛ ከጣሉት በኋላ ደግሞ ሲያወጡት የዛን ጊዜ በሉቃስ 5 ላይ ያለው አሳ ማጥመድ ላይ ሲያወጡት ምንድን ነበር የነበረው? አሳው ሞልቶ መረቡ ምን ማለት ጀመረ? መቀደድ ጀመረ። መረቡ መቀደድ ጀመረ። አሳዎች መሽሎክ መውጣት ጀመሩ። ይህም ምሳሌው የቤተ ክርስቲያን ምሳሌ ነው። ቤተ ክርስቲያን አሁን በጊዜው ያለችው ቤተ ክርስቲያን በዚህ ያለች ቤተ ክርስቲያን ውስጧ እንደው የበግ ለምድ የሚለብሱ ተኩላዎች ውስጧ ያሉባት፣ ምዕመናንን የሚረብሹ ያሉባት። ምዕመናን ግን ይሄን መረበሽ የለባቸውም። ምክንያቱም በሐዋርያት ስብከት ብዙዎች ይመጣሉ። እነዛ ብዙዎች ግን በፍርድ ቀን በቀኙ የሚቆሙት ላይሆኑ ይችላሉ። በቀኙ የሚቆሙት ዛሬ ክርስቶስ አሳውን ሲያጠምዱ ወደ ቀኝ ጣሉት ብሎ የጣላቸው፣ እንደገና ደግሞ አሳውን ሲያጠምዱ ቁጥር የዛን ጊዜ በሉቃስ 5 ላይ አሳውን ሲያጠምዱ ቁጥር አልታወቀም። ቁጥሩን አይነግረንም ቅዱስ ሉቃስ ሲናገር። አሳው ይወጣል፣ ከአሳው ብዛት መረቡ መበጣጠስ ጀመረ። ያንን የነገረን። በአሁኑ ጊዜ ግን በዮሐንስ ወንጌል ምዕራፍ 21 ላይ አሳውን ሲያጠምዱ ወደ ቀኝ ጥለው አሳውን በሙሉ ሲያወጡት ምን ነበረው? አሳዎቹ ስንት ናቸው የተባለ? 153 አሳ። አሁን ቁጥር ነገረ። እናውቃለን ልካቸውን ያወቅንበት ምክንያት በሰማያዊት ኢየሩሳሌም ባለች ቤተክርስቲያንም በዛን ጊዜ በዛች ቤተክርስቲያን ላይ ኃጢአን አይኖሩባትም። ጻድቃን ብቻ ቢኖሩባት ናቸው። በእግዚአብሔር ቸርነት በእግዚአብሔር ረድኤት እየታገሉ ሕይወታቸውን በሙሉ በመከራ አሳልፈው እግዚአብሔርን መርጠው የሞቱ ሰዎች እነሱ ብቻቸው የሚገኙባት ናቸው። ኃጥአን በመካከላቸው አይገኙም። ለዛ ነው ሉቃስ የዛን ጊዜ አሳ ሲያጠምዱ ቁጥሩን ያልነገረን፣ አይታወቁም ቁጥሩ፣ በጣም ብዙ አሳ ነበረ። አሁን ግን ቁጥር ሰጠን፣ 153 አሳ ናቸው ብሎ የመንግሥተ ሰማያትን ያቺ የምትመጣዋን ቤተክርስቲያን እሱን ነገረን ማለት ነው። እና ይሄ ነው ልዩነቱ። ክርስቶስ ቤተክርስቲያንን ሲሰራ ዘላለማዊት የሆነች ቤተክርስቲያን ከሱ ጋር የሚኖሩት ምዕመናኖቿንም ጭምር ይሄንን ቃል ኪዳኑ ሲሰጠን ማለት ነው። ክርስቶስ ቃል ኪዳኑ የሰጠን ቃል ኪዳን በተግባር ሲያሳየን በምትመጣው ቤተክርስቲያን እሱ ለፍርድ ከመጣ በኋላ ከዛ በኋላ የምትመጣው ቤተክርስቲያን ምንም አይነት ኃጥአን አይኖርባትም። ኃጢአት የሚባል ነገር ያ ነገር ሁሉ አይኖርም። የሚኖረው ጽድቅ ብቻ ነው። ምክንያቱም ለጽድቅ ቦታ ጽድቅ እስከ ዘላለም ማነው ኃጢአት እስከ ዘላለም ከክርስቶስ ጋር ጸንቶ መኖር አይችልም። የዛኔ ቦታ የሚኖረው ብቻ ለጽድቅ ብቻ ነው። በጽድቅ ክርስቶስን እያመሰገኑ እነዚህ በ153 አሳ የተመሰሉት በመንግሥተ ሰማያት ባለች በኢየሩሳሌም የሚኖሩት ምሳሌ ናቸው ማለት ነው። እና ቅዱስ ዮሐንስ ይሄንን እነዚህን አሳዎች ሲነግረን ቁጥር ሰጥቶ ሲነግረን ምክንያቱ ይሄ ብቻ አይደለም። እና ቅዱስ አሞኒዮስ የተባለ አባት ምን ይላል? እንደውም እሱ በሐዋርያት ስብከት ብዙዎች ክርስቲያኖች ይመጣሉ፣ ብዙዎች ሰዎች ክርስቲያን ይሆናሉ። ክርስቲያን ከሆኑ በኋላ ግን እነዚህ መንግሥተ ሰማያትን የሚወርሷት ክርስቲያኖች መቶ ምሳሌው ከአይሁድ ውጭ ያሉ የአሕዛብ ምሳሌ ናቸው። አይሁድ ብዙ ምክንያትን ፈልገውባታል በወንጌል ላይ። ለእነሱ እንደታሰበች በነቢያት ተነግሯቸው በሁሉ ነገር ተነግሯቸው እግዚአብሔር እንደው ለእነሱ ያልነገረበት ያልሰበከበት እንደሚመጣ ያልነገረበት ምንም ምክንያት የለም። ያ ሁሉ ተነግሯቸው ግን እዛች ቤተክርስቲያን ላይ ግን መግባት የቻሉ ጥቂቶች ናቸው ከነሱ መካከል። ለዚህ ነው ይሄ አባት መቶዎቹ የተባሉት የአሕዛብ ወገን ናቸው። ምክንያቱም እነሱ ብዙዎቹ ሳይጠራጠሩ ምን ሳይሉ ወደ ቤተክርስቲያን ገብተዋል፣ ተቀብለዋል ቤተክርስቲያንን። እና 50 ደግሞ ከአይሁድ ወገን ትንቢቱን አይተው ክርስቶስ ለካ በትንቢት የተነገረን
በሙሴ የተመሰለው በዳዊት የተመሰለው ነቢያት የነገሩን ለካ እርሱ ነው ብለው አምነው ወደ መንግሥተ ሰማያት የሚገቡት ምሳሌ ናቸው። እና ሦስቱ 150 100 የአሕዛብ 50 ደግሞ የአይሁድ እንደገና ደግሞ 3 የተባለው መጨረሻ ላይ እነዚህ አይሁድና አሕዛብ ያለምንም መጣላት ከውስጣቸው ምንም አይነት መነቃቀፍ ሳይኖር እናንተ የሙሴን ሕግ አልጠበቃችሁም ሳይሏቸው አይሁድ እንደገና ደግሞ የአሕዛብ ደግሞ በእነሱም ላይ በሙሴን ሕግ መጠበቃቸው ከዛ በፊት በእነሱም ላይ ምክንያት ሳያወጡ ሁለቱም ተባብረው ሥላሴን የሚያመሰግኑበት ወደ ቅድስት ሥላሴን ማወቅ የሚመጡበት ምክንያት ስለሆነ ነው 3 የተባለችው የመጨረሻው ማለት ነው። እና ቅዱስ ዮሐንስ ይሄንን ዛሬ አሳዎቹ በቁጥር የተገለጡት ምክንያቱ ቤተ ክርስቲያን የምትመጣዋ ሁላችንም የምንናፍቃት ክርስቶስ ለሁለተኛ ጊዜ በመጣ ጊዜ በዳግም ምጽአት በመጣ ጊዜ ዓለምን ሁሉ አሳልፎ እስከ ዘላለም የምትኖረው ቤተ ክርስቲያን የዛች ምሳሌ ናቸው ማለት ነው። እና ለዚህ ነው በሉቃስ 5 ላይ አሳ ሲያጠምዱ መነዋወጥ ውስጡ ነበረ፣ መነዋወጥ ነበረ አሳዎች መረቡ እስኪበጠስ ድረስ። ይሄ ግን የለም። በዚህ በዛሬ አሳ ማጠመዳው ላይ ግን ይሄ የለም። ዛሬ ቤተክርስቲያን ላይ ቤተክርስቲያን ብዙ ፈተና ይደርስባታል፣ ትገፋለች። ውስጧ እንደው እንደ ክርስቲያን ማያስቡ ሰዎች አሉ። ውስጧ ክርስቲያን ሆነው ማለት ነው ተጠምቀው እንደ ክርስቲያን ያልሆኑ ተጠምቀው ከአሕዛብ የባሱ ሰዎች አሉ ውስጧ። እነዛ ሰዎች ያናውጧታል ቤተክርስቲያንን። በዛን ጊዜ ግን ዛሬ ክርስቶስ ባሳየው አሳውን ሲያጠምድ ምንም መነዋወጥ እንደሌለ በዛን ጊዜ እነዚህ ሰዎች ቦታ የላቸውም። ስለዚህ ክርስቲያኖች እነዚህን ታግሰው የምትመጣውን ቤተክርስቲያን ፊት ለፊታቸው አድርገው ወደ እሷ እያዩ መሄድ ነው ያለባቸው፣ እነዚህን ታግሰው ማለት ነው። እና ለዚህ ነው ክርስቶስ ይሄንን ዛሬ አሳ ሲያጠምድ ያሳያቸው ማለት ነው። እና የሚገርመው ነገር ግን ክርስቶስ አሳውን እንዲያጠምዱ ነግሯቸው እሱ የት ነበር? እሱ ከየት ነበር የቆመው? እሱ ከባህር ዳር ነበር የቆመው። እነሱ ደግሞ የት ነበር የቆሙት? እነሱ ደግሞ ታንኳው ላይ ነው የቆሙት። እነሱ ታንኳው ላይ ናቸው፣ አሳውን እያጠመዱ ነው። ግን እንደሌላ ጊዜ ታንኳው ላይ አብሯቸው አልገባም። እሱ ከባህሩ ዳር ነው የቆመው። ምክንያቱም እሱ የለበሰው ሥጋ እነሱ ለመልበስ ገና ስለሚቀራቸው ነው። ሐዋርያት ያን ክርስቶስ የለበሰውን ሥጋ የሚለብሱት ሞተው ሰማዕትነትን ተቀብለው እንደገና ክርስቶስ በዳግም ምጽአቱ ሲመጣ ሁሉንም ሰው ሲያስነሳ የዛን ጊዜ ነው ያንን ሥጋ የማይጠፋውን የማይበሰብሰው የማይታመመውን ምግብ የማይፈልገውን ሥጋ የሚለብሱት ማለት ነው። እና ሐዋርያት የዛን ጊዜ ያን ሥጋ ስለሚለብሱ እሱ የእሱን ሥጋ ስላለበሱ እሱ ከእነሱ ጋር አልተቀላቀለም። እሱ ከባህር ዳር ቆመ። እነሱን ደግሞ ባህሩ ላይ ሆነው አሳውን እያጠመዱ ባህሩ በመካከላቸው ሁለቱን ለይቷቸው እኔ የለበስኩት ሥጋ የሚሞት ሥጋ አይደለም፣ እንደ ድሮ ተራው ከጠማው ምልበት ያ ሥጋ አይደለም። አሁን የለበስኩት ሥጋ የከበረ ሥጋ ነው። እናንተም የዛን ጊዜ በሙታን መነሳት ጊዜ የዛኔ ስትነሱ ትለብሱታላችሁ። ከኔ ጋር እስከ ዘላለም የምትኖሩበት ይሄ ሥጋ ነው ሲል ከነሱ ጋር አልተቀላቀለም እና ከሱ ከዳር ቆሞ እነሱ ደግሞ ከባህር ቆመው ቅዱስ ዮሐንስ ታሪኩን ይተርክልናል ማለት ነው። እና እንደው ለመጨረሻ ነገር ጥቂት ነገር ለማንሳት ያክል ክርስቶስ እንደው እሱ የለበሰው ሥጋ የተለየ ሥጋ እኛም ደግሞ ልንለብሰው የምናስበው ሥጋ ከሆነ ለምን ታዲያ በላ ክርስቶስ? ለምን ታዲያ ቀርቦ አሳውን አምጡ ብሎ እንጀራውንም አምጡ ብሎ ለምን በላ ታዲያ? ቅዱስ ጄሮም ምን ይላል? አሳውን የበላበት ምክንያት እንደው የለበሰው ሥጋ ረሃብ አሰኝቶት ወይም ደግሞ ምግብ አሰኝቶት አይደለም። አሳውን የበላበት ምክንያት እሱ ሰው እንደሆነ ሊነግራቸው ነው። እሱ የተነሳው አካል እንዳለው ነው። መንፈስ አይደለም። ከነሱ ጋር መጥቶ አሳውን ወደዚህ አድርጉ መረቡን ወደዚህ ጣሉ የሚላቸው መንፈስ አይደለም፣ አካል ነው። ያ አካል እነሱ ጋር የተነሳው የክርስቶስ አካል መሆኑን ሊገልጥላቸው ሲያስብ ምን አለ? አሳውን በላ። አሳውን በልቶ አሳያቸው፣ አኝኮ አሳያቸው። አሳውን የለበሰው ሥጋ መሆኑን ምትሃት አለመሆኑን ለማሳየት ማለት ነው። እና ክርስቶስ እንዲያደርጎ አሳያቸው ማለት ነው። እና አምላካችን እግዚአብሔር በዚህ መልኩ ነበር እየተገለጠ ያሳያቸው። የዛሬው መገለጥ 7ኛ መገለጥ ነው። ለ7ኛ ጊዜ ሲገለጥ ነው በመገለጥ። እንደገና ደግሞ ቅዱስ ዮሐንስ እንደሚናገረው በቀን ደረጃ በ3ኛ ቀን የተገለጠላቸው። ይሄ 3ኛ ቀን መገለጥ ነው። ግን
የመገለጡ ቁጥር 7ኛ ነው እና አምላካችን እግዚአብሔር እስከ 10 ጊዜ ድረስ 10ኛ እስከ እርገቱ ድረስ ማለት ነው። እርገቱን ራሱ እያረገ ያሳያቸው የእነሱ እምነት እንዲፈጸም ነው። ምንም አይነት ጥርጥር እንዳይኖራቸው እያረገ ከፍ ከፍ እያለ እስከዛ ድረስ አሳያቸው። መጨረሻ ላይ ግን የእነሱን እምነታቸውን ሙሉ ያደረገው ግን በበዓለ ሃምሳ የምናከብረው በ50ኛው ቀን መንፈስ ቅዱስን ምን ሲልክላቸው ነው። የዛኔ ሲላክላቸው ከዛ በኋላ ራሳቸውን ለሞት መስጠት ጀመሩ። ምንም አላፈሩ። ክርስቶስ ተነስቷል፣ እንደው በመንፈስ ተነስቷል ወይም ደግሞ ተነስቷል ብለን እናስባለን ብለዋል የተናገሩት። ተነስቷል፣ በአካል ተነስቷል። አሳውን ሲበላ አየነው፣ ከኛ ጋር ሲረማመድ አየነው፣ ሲያርግም አየነው፣ ተወለደ፣ አምላክ ሰው ሆነ ብለው እነዚህ ወንጌል የተባሉትን ታላላቅ ነጥቦችን ክርስቲያኖች የሚያነሷቸውን እነዚህ ነጥቦች መስበክ የጀመሩት መንፈስ ቅዱስ የዛኔ አጽንቷቸው ነው ማለት ነው። እና ብዙ ሰዎች ትንሣኤውን በዚህ ዘመን ብዙ ሰዎች እንደው ትንሣኤውን እንዲጠራጠሩ ብዙ ሰዎችን የሚያስቱ ሰዎች አሉና እንደው እኛ ትንሣኤውን እንደው አንስተን ልክ እንደ ሳይንስ አንስተን ለሰዎች የምናስረዳበት ወይም ደግሞ ለሰዎች እንደዚሁ ኤቪደንስ ቤዝድ በሆነ ሳይንቲፊክ ሜተድ የምናስረዳበት ነገር አይደለም። እግዚአብሔርም እንደዛ ብለን እንድንቀርብ አይፈልግም። እግዚአብሔር ለሰው ልጆች ትንሣኤውን ማሳመን ከፈለገ እንደው በፈለገ ሰዓት ይገለጣል። በፈለገ ሰዓት ለማንም ሰው እንደው በግዘፍ በሚያስፈራ መልክ በፈለገ መልኩ መታየት ይችላል እግዚአብሔር ግን እንደዛ እንድንቀርብ አይፈልግም። እግዚአብሔር እኛ በእምነት ታግለን ፈልገነው እሱን ፈልገነው አምነነው ምራን እምነቴን ጨምርልኝ ብለን ጠይቀነው እንድንቀርበው ነው የሚፈልገው እግዚአብሔር እንጂ እሱ አስፈራርቶን ወይም ደግሞ አማራጭ ስለሌለን ብቻ እንድናምነው አይደለም የሚፈልገው። ለዚያ ነው ክርስቲያኖች ትንሣኤውን ሲናገሩ ከምንድን ነው የሚጀምረው አይደል? በእምነት ነው አይደል? ትንሣኤው የምናምነው በእምነት ነው። ከዛ እየተነሳ ነው። እንደው ምንም አይነት እንደው ኤቪደንስ የለንም ለማለት አይደለም። ብዙ ነገሮች አሉ የምናነሳቸው፣ ግን እግዚአብሔር ግን እንድንጠጋው የሚፈልገው በእምነት ነው ማለት ነው። እና ሐዋርያት ለመጨረሻ ጊዜ ሲናገሩት ክርስቶስ ምንድን ነው ያላቸው? አሳውን አምጡ ብሎ ከተናገራቸው በኋላ ማንም ሰው አንተ ማነህ ብሎ ሊመረምረው የደፈረ አልነበረም። ማንም ሰው ማነህ አንተ ክርስቶስ ብሎ ሊጠይቀው የፈለገ ሰው አልነበረም። አንደኛ ነገር ክርስቶስ አካሉ ነው ስለተለየባቸው ነው፣ የዛኔ በድንጋጼም ስለሆነ ነው ምንም ያልተናገሩት። ሁለተኛ ነገር ግን እግዚአብሔር ሊነግረን የፈለገው ነገር እግዚአብሔር የእኛን ልቦና ያውቃል። የእኛን ልቦና እምነታችንን መጨመር እግዚአብሔር ይችልበታል። እግዚአብሔር የእኛን እምነት መጨመር ስለሚችልበት እኛ ብቻ በእምነት ስንፈልገው እሱ የእኛን ጥያቄ እግዚአብሔር ይመልሳል ማለት ነው። በእምነት ሆነን ስንፈልገው እሱ እኛ ሳንጠይቀው የእኛን ጥያቄ ይመልሳል ማለት ነው። እምነታችንን እኛ ሳንጠይቀው ይጨምራል። እኛ ብቻ ምን ማለት ነው ያለብን? ማመን ያለብን እና እግዚአብሔር ለዚህ ነው በእምነት እንድንፈልገው የሚፈልገው ማለት ነው። በእምነት ያገኙትን እግዚአብሔር መቼም አያጡትም። ግን እንደው በምክንያት በተአምር በእንደዚህ አይነት ነገር በንጹህ ውስጥ ያገኙትን እግዚአብሔር በተአምር ያጡታል። በእምነት ያገኙትን እግዚአብሔር ግን መቼም አያጡትም ማለት ነው እና አምላካችን እግዚአብሔር በመገለጡ የሐዋርያትን እምነት አጸና። እዚህ ነው ቅዱስ ዮሐንስም ይህንን ታሪክ ጽፎ የሚመዘግብልን ማለት ነው እና እግዚአብሔር አምላካችን ከትንሣኤው በረከት ረድኤት ያካፍለን። ይቆየን።